ይህ አዋዜ ልዩ ዘገባ ነው። አዋዜ ታማኝነት ሎሬ ነው፣ አያበላልጥም። ለካስ አሜሪካና እስራኤል ደምረውና ቀንሰው የጦርነቱን ቀን ገና አልወሰኑም ነበረ። ይሁንና ድንገት በጣፈንታይቷ የካቲት 21 በፈረንጅ ፌብርዋሪ 28 ጠዋት ቅዳሜ አንድ ሊያሳልፉት ያልቻሉት ሁነት ተፈጠረ። ሴኔን እንደሚነግረን ሁነቱ ትኩስ የስለላ መረጃ ነበረ። የ86 ዓመቱ የኢራን ጠቅላይ መሪ አሊ ካሜኒ ከከፍተኛ ባለሥልጣኖቻቸው ጋር በጠዋቱ ስብሰባ ተቀምጠው ኖሯል ቴሄራን ውስጥ። በዚህን ጊዜ የዋሽንግተንና የኢየሩሳሌም ራሶች ፕሬዚደንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንድ ድምፅ ቢንጎ አሉ። እንገረስሰዋለን ብለው የማሉና የተገዘቱበት የኢራን አገዛዝ ዋነኛና ሁነኛ አመራሮች በሙሉ ያለ ውጣ ውረድና ድካም በአንድ ቦታ በአንድ ጊዜና በአንድ ምት ጭጭ ለማድረግ ዕድል አገኘን አሉና አሁን 15ኛ ቀኑን የያዘውን መዘዘኛ ጦርነት በግብታዊነት አወጁ። ዋነኞቹና ሁነኞቹ የእስላማዊት ሪፐብሊክ ኢራን አመራሮች ጅምላ ፍጅት በኋላ የአሜሪካ ወዳጅ የሆነ አዲስ ሥርዓት የሚያነጉ ዝቅተኛ ደረጃ ባለሥልጣኖች የላይኞቹ ትተውት ያለፉትን የሥልጣን ክፍተት ላይ ይሰገሰጋሉ ብለው አሴሩ። ትዕዛዙ ወደ ተዋጊ ፓይለቶች ወረደ። ኤፍ-16ቶች፣ ኤፍ-35ቶችና ኤፍ-15ቶች የተሰበጣጠሩበት 200 የጦር ጀቶች የሞት ጥላቸውን ዘርግተው ከመንደርደሪያው ላይ ያጓሩ ወደ ሰማይ ተተኮሱ። በወፍ በረር ከ1000 እስከ 1500 ኪሎ ሜትር የሚፈጀውን ርቀት እየተነባበሩ እየተነጣጠሉ እያቆለቆሉና መልሰው ሽቅብ እየወጡ ሰማይ ለሰማይ ከነፉ። ሚሳኤል ተኳሾች በቴሄራን የመንፈሳዊ መሪ ቤተ መንግሥት ሰማይ ላይ መድረስ ሳያስፈልጋቸው እሩምታቸውን ለቀቁ። የሲኦል በር ተከፈተ። ቦምብ የጫኑትም ደርሰው ያ ጥብቅ ያ ቁልፍ የኢራን ቤተ መንግሥት የቦምብ ናዳ ወረደበት። የፍንዳታው ድምፅ፣ የጥቃቱ አንድምታ የነበረን ታሪክ ደልዞ አዲስ ታሪክ ለማንጋት ተወሰደ ደፋር እርምጃ ነበረ። 40 ሴኮንድ ብቻ ፈጀ። ሰዓቱ በኢየሩሳሌም ሰዓት አቆጣጠር ከጠዋቱ 2 ሰዓት ከሩብ ላይ ቆመ። በቴሄራን ሰዓት ደግሞ ከጠዋቱ 3 ሰዓት ከ45 ደቂቃ ላይ ቆመ። እዚህ በአዲስ አበባ ከጠዋቱ 3 ሰዓት ከሩብ ላይ ነበረ። ውጤቱም ይዘገንናል። መንፈሳዊ መሪ አሊ ካሜኒ፣ የእስላማዊ አብዮታዊ ዘብ ኮሩ አዛዥ ሙሐመድ ፓክፑር፣ የመደበኛው ጦር አዛዥ አብዱራሂም ሙሳቪ፣ የመከላከያ ሚኒስትር አሚር ናሲር ዛዴህ፣ እንደዚሁም የብሔራዊ መከላከያ ምክር ቤት ጸሐፊ የመንፈሳዊ መሪ ካሜኒ ከፍተኛ የደህንነት ረዳት አልሻምካኒና ብዙዎቹ እስካሁን በይፋ ስማቸው ያልተገለጸ 35 ከፍተኛ ባለሥልጣኖች ተገደሉ። 40 እስላማዊት ሪፐብሊክ ኢራንን ያቀኑ የሥልጣን ልሂቃን በ40 ሴኮንዶች ተፈጁ። ዋሽንግተንና ኢየሩሳሌም የጦር ጢያሮቻቸው የፈጸሙት ገድል ዝርዝር ሲመጣላቸው የፈካ ፊታቸው በከፊል ዳመነ። ከዋነኞቹና ሁነኞቹ መወገድ በኋላ አዲስ የቴሄራን ዋሽንግተን ኢየሩሳሌምን የወዳጅነት ዘመን ያነጉ ዘንድ ቦታን ሰጣቸዋለን ተብለው የታሰቡና የታቀዱ ዝቅተኛ ደረጃ ፖለቲካዊና ወታደራዊ መሪዎችም የጥቃቱ ሰለባ መሆናቸውን ተረዱ። የሉም። ጥቂት ቀናት አሳልፈው ፕሬዚደንት ዶናልድ ትራምፕ በአንድ ጊዜ የተፈጠረውን ስኬትና ሐኬት አስረዱ። ይተካሉ ብለን በጭንቅላታችን ይዘናቸው የነበሩት ሁሉም አልቀዋል ሲሉ አመኑ። ሌላም ቡድን አለ ለአሁኑ እንደሚደርሰን ሪፖርቶች ከሆነ እነሱም ሞተው ይሆናል ሲሉ ገለጹ።